ቀን ከሌት በሚታትሩ እጆች በየዕለቱ አዳዲስ ገጽታዎችን እየተላበሰች የምትገኘው አዲስ አበባ በተለይ ዘመናዊ ከተማነቷን የሚመሰክሩ እንግዲህ በርካታ መሰረተ ልማቶች እየተሰሩ ይገኛሉ። ከነዚህ መካከል ሰፋፊ የተሽከርካሪ የእግረኛ እንዲሁም ደግሞ የሳይክል ማሽከርከሪያ መንገዶች ሲሆኑ በተለይ በየመንገዱ የተተከሉ ዘመናዊና አዳዲስ ፖሎች ደግሞ እንግዲህ ዘመናዊ ከተሜነቷን በተግባር እያረጋገጡ ይገኛሉ። ዛሬም ከመገናኛ እስከ ቦሌ ባለው መንገድ በአጠቃላይ የዚህ አካባቢ ገጽታ ምን ይመስል ነበር፣ አሁንስ ምን አይነት እድሎች ይዞ መጥቷል የሚለውን እንመለከታለን። ድሮ እንደዚህ አይደለም። ሌላ ሃንግ ለማድረግ ለሌሎች ነገሮች ለአደጋ መጋለጥ ለሌብነት ለምናምን ምቹ ሁኔታ ነበር። ያንን ያስቀራል። ምክንያቱም በተለያዩ በዘመናዊ ቴክኖሎጂ መቆጣጠር ያስችላል። ሌባውን ምናምን ተንኮለኛው አካባቢ እግረኞች ብዙ የሚሄዱበት ቦታ አልነበረም። የተከፋፈቱ ቱቦዎች ነበሩ። ብዙ ሰዎች በእንቅፋትም በተለያየ ነገሮችም ማታ ላይ ስለማይታይ አሁን ግን እንደምታዩ ብርሃን አለው፣ ሰፊ ነው። ማን ከማን እንደሆነ መተያየት ይችላል። ከተሞች እንደፈለግሽ ማየት ትችላለሽ። የትኛው ቦታ የትኛው ነው የሚለውን ነገር ማየት የምንችልበት ደረጃ ነው። ይሄ የሚታይ ነገር ስለሆነ ማለት የከተማዋን ውበት አጉልተው የሚያሳዩ እነዚህ ዘመናዊ ፖሎች አሊያም ደግሞ የመብራት ምሰሶዎች ለከተማዋ ብርሃንን የሚለግሱ ብቻ አይደሉም። ሌሎች በርካታ ዘርፈ ብዙ የሆኑ አገልግሎት የሚሰጡ ናቸው። ከነዚህ ውስጥ ደግሞ አንዱ ስልክን ሰክቶ በየትኛውም ቦታ ላይ ቻርጅ ማድረግ ነው። እኛም ቻርጀር ይዘናል፣ እንሞክራለን። በየትኛውም ቦታ ውስጥ ሆነ ስልካችን ባትሪ ቢዘጋብን በእንደነዚህ አይነት ዘመናዊ ፖሎች ላይ እንግዲህ ስልካችንን ቻርጅ የምናደርግበትን እድል እየፈጠረ ስለመሆኑም መመልከት ችለናል። ሰላም እንዴት ነሽ? ደህና እግዚአብሔር ይመስገን። ታውቅ ማን ልበል? አልማዝ እባላለሁ። ቻርጅ የሰካሽ ይመስለኛል። ቻርጀር ዘግቶብኝ ሰው ላገኝ ብዬ ሲዘጋብኝ ዘጋሰካ። በጣም ጥሩ። ይሄ አካባቢ እንደው ከዚህ በፊት የምታውቂው ከሆነ ምን ይመስላል? እስኪ ስለዚህ አካባቢ ንገሪኝ። በፊት እነዚህ መሰረተ ልማቶች ከመሰራታቸው በፊት አሁን ላይ በጣም ያምራል። በፊት እንደዚህ አልነበረም። ለምሳሌ ሰው ላገኝ ሄጄ ስልኬ መንገድ ላይ ዘግቶብኝ ሰው ሳላገኝ ተመልሻለሁ። አሁን ግን እንደዚህ ሲኖር ስልክ አሁን ሰው ቀጥሬ ላገኝ ሲዘጋብኝ ዘጋ ቻርጀር ማድረግ ጀመርኩ። ስልክሽን መንገድ ላይ ይዘጋብሻል። ውጪ መዋል ደግሞ ስንል ደግሞ ስልካችን የግድ እንጠቀምና ስልካችን ይዘጋል። ሰውን አስደውላይ ምናምን እስቲ ማንንም አያምንሽም። በጣም ከባድ ነበረ በፊት። አሁን ግን ኬብል ይዘሽ ነው መንቀሳቀስ ያለብሽ። የትም እንደምታይኝ ቆሜ ቻርጅ ያደረኩኝ ነው። ዋይፋይም አለው እና ዋየርለስም አለው። በቻርጅም ታደርጊያለሽ። በጣም ደስ ይላል። እስከ 100 ብር ድረስ በቃ በቲክቶክ ላይ እስከ 100 ብር ድረስ ይጨርሳል በቀን ማለት ነው። አሁን ዋይፋይ በነጻ ተጠቀማለሁ። በቃ መጥቼ እዚህ ጋር ቁጭ ብዬ ፈለኩትን ሰዓት ተጠቅሜ ሄዳለሁ። ዋይፋይ እኮ ትክክለኛ አሁን ዘመኑን ለመማር ጥሩ ነገሮችን ማግኘት አለበት። አክሰሱ ለሁሉም እኩል የሆነ ማለት ነው። ለምሳሌ ደሃውንም ሀብታሙንም ማንንም እንትን ሳይል እንደ ኢትዮጵያዊ ሁሉም እየተጠቀመ ነው። በመዲናዋ በተለያዩ አካባቢዎች የተተከሉ ዘመናዊ ፖሎች አሊያም ደግሞ የመብራት ምሰሶዎች እንግዲህ ዘርፈ ብዙ አገልግሎት እየሰጡ ስለመሆኑ በተለያዩ አካባቢዎች ቀደም ሲል ባደረግነው ምልከታ እንግዲህ ከከተማዋ ነዋሪዎች መረዳት ችለናል። ከነዚህ ዘርፈ ብዙ አገልግሎቶች መካከል ደግሞ እንግዲህ ዓለምን በአንድ የሚያስተሳስረው የኢንተርኔት አገልግሎት ነው። በተለያዩ የመዲናዋ አካባቢዎች በተለይ በዚህ በኮሪደር ልማቱ የተሰሩ አካባቢዎች ላይ እንግዲህ ሰዎች በነጻነት በእንደነዚህ አይነት የሚያምሩ አካባቢዎች ላይ ቁጭ ብለው የኢንተርኔት አገልግሎት በነጻ የሚያገኙበትን እድል የፈጠረ ስለመሆኑም መመልከት ችለናል።